በተለይ ሄደን መለገስ ምንድን ያደርጉት ማህበረሰብ እሺ በጣም አመሰግናለሁ። በዛሬው ዕለት እንግዲህ የደም ልገሳ ፕሮግራም ሲካሄድ ለሚተካ ደም የማይተካ ህይወትን እናድን በሚል መሪ ቃል በዛሬው ዕለት የደም ልገሳ ፕሮግራም እናካሄዳለን። ይህን ስናደርግ ደግሞ ማንኛውም ሰው ደም ፈሶት ወይም ደግሞ የአሁን አደጋ ደርሶበት እናት በወሊድ ምክንያት የደም ጦት ገጥሟት እንዳትሞት ይህን ለመከላከል የሚደረግ ነው። ስለዚህ በዛሬው ዕለት የበጎ ፈቃድ አገልግሎቶች በዚህ በመገኘት በነፃ ደማቸውን በመስጠት ማህበረሰቡ ሊታደጉ ይገባል በሚል እንግዲህ በመጀመሪያ በተናገርኩት የሚተካ ደም የማይተካ ህይወት ለማዳን በዚህ ምክንያት በዛሬው ዕለት በይፋ ተጀምሯል ማለት ነው። ዛሬ እንግዲህ ሐምሌ 12 ቀን 2018 ዓ.ም የላሊበላ ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት ከላሊበላ ከተማ አስተዳደር ከተማው ኮሮ አመራር ጋር በመሆን በጋራ በማስተባበር በዛሬው ዕለት የወልዲያ ደም ባንኮች መጥተው በይፋ ከ2 ሰዓት ተኩል ጀምሮ ጀምሯል ማለት ነው። ይህም ሲሆን ደግሞ አገልግሎቱ እንግዲህ በተለያዩ በበሽታ የተጠቁ ደም ማነስ ያላቸው ሰዎች ደም ለሚፈልጉ ሁሉ ተጣርቶ ይሄ ደም በደም ወገኑ ይለይና ቢ ኤ እየተባለ እያንዳንዱ ኦ ፕላስ ኦ ማይነስ እየተባለ እነዚህን ሁሉ ያደርግና ከዛም በኋላ ተጣርቶ ደሙ እንዲለገስ ይደረጋል ማለት ነው። ይሄም ማለት ደግሞ እኛ በአንድ ሊትር ውሃ ወይም ደግሞ በአንድ ለስላሳ የምንመልሰውን ደማችን ሰጥተን የማይተካ ህይወት እናድናለን ማለት ነው። እንደው ለምን ያክል ይቆያል? ምን ያክል ዩኒት ደም ይለገሳል ሰበሰባል? እስከ አሁን እኛ ምን ሰበሰበው እንደ ላሊበላ ከተማ አስተዳደር ጤና ጥበቃ ጽሕፈት ቤት ያቀርነው 245 ዩኒት ነው። እንግዲህ እኛ ደግሞ ይሄን አቅደን ስንነሳ ከዚህ በላይ ለመሰብሰብ ነው እኛ ያሰብነው። ነገር ግን ያው ቅድ መነሻ ስለሆነ ቅዳችን ይዘን 245 ዩኒት በላይ እንሰበስባለን ብለን ነው የመጣ ነው። ያው የቆይታው ጊዜ ዛሬና ነገ ይሆናል። በሁለት ጊዜ ነው በሁለት ቀን ይሄን የምንሰበስበው። ይሄን ስንሰበስብ ደግሞ ከመንግስት ሰራተኛው ከቀበሌና ከወረዳ አመራሩ ከከተማ አስተዳደር አመራሮች፣ የጤና ባለሙያዎች፣ በበጎ ፈቃደኛ የሚመጡት በላሊበላ ከተማ አስተዳደር የሚገኙ ማህበረሰብ ክፍሎች እንዲሁም የጸጥታ አካሎችም ሊሆን ይችላሉ። ሁሉም ፈቃደኛ ሆኖ ደሙ መስጠት የፈለገ ሁሉ ሁላቸውም መጥተው በዚህ ደማቸውን እንዲሰጡ በዚህ በአደባባይ ባለችው አማካኝ ቦታ የመጠለያ ድንኳን ጥለን አሁን እንደሚታየው ይሄ ሁሉ ሰው የሚሰጥበት ቦታ ላይ እንገኛለን ማለት ነው። የቆይታ ጊዜ ለሁለት ቀን ይሆናል። ይሄን ደግሞ በይፋ ጀምረናል። በይፋ ከጀመርነ በኋላ ደግሞ ያንን በኋላ ላይ ደግሞ ምን ያክል ሰጠ ምን ያክል የቅዳችን አከናወን የሚለውን ሴት ወንድ በሚል ድምር እሱን በኋላ ላይ ማጠቃለያችን እንሰጥ ይሆናል። እሺ እንግዲህ ዛሬ ያው እንደ ላሊበላ ከተማ አስተዳደር የላሊበላ ጤና ጥበቃ ጽሕፈት ቤትና የላሊበላ ከተማ አስተዳደር ሴቶችና ሕፃናት ማህበራዊ ጉዳይ ጽሕፈት ቤት በጋራ በመሆን እንግዲህ በሚተካ ደም የማይተካ ህይወትን ማዳን በሚል መሪ ቃል መሰረት እንግዲህ አንዱ የበጎ ፍቃድ ተግባራችን ከመሆኑ ጋር ተያይዞ ዛሬ ላይ ያው እንዲህ እንደምታዩት እናቶች በደም እጦት ምክንያት እንዳይሞቱ ህፃናቶች ወይም ሌሎችም አካላቶች ወገኖቻችን በደም እጦት ምክንያት እንዳይሞቱ አሁን ዛሬ ላይ እንደ ቅዱስ ላሊበላ የላሊበላ ሴቶች፣ ወጣቶች፣ አመራሮች ሁሉ የሚመለከተው አካል ያው እንግዲህ ደም እየሰጡ ነው ያሉት። ህይወትን ማትረፍ አለብን በሚል እንግዲህ ሁሉም ሰው ርብርብ እያደረገ ያለበት ሁኔታ ነው። አንዲት እናት በደም እጦት ምክንያት መሞት የለባትም። ከዚህ አንፃር ማህበረሰቡ ይሄ ገብቶት አሁን ላይ ያው እንደምታዩት ሁሉም ርብርብ እያደረገ ያለበት ሁኔታ ነው ያለው። ስለዚህ ሁላችንም ለወገናችን መድረስ ስላለብን የሚመለከተው አካል ይህንን በመረዳት ሁሉም ደም መለገስ አለበት ብለን እናስባለን። አመሰግናለሁ። እኔም ከክረምት በጎ ፍቃድ ከምንሰራቸው ከምናከናውናቸው ተግባራት አንዱ የደም ልገሳ ነው። የደም ልገሳ መርሃ ግብር ደግሞ የማይተካን ህይወት በሚተካ ደም የሰው ልጅ ህይወት ማቆየት አንድም እናት በደም ምክንያት በደም መፍሰስ ምክንያት ህይወቷ እንዳታጣ ቅድመ ዝግጅት የማድረግ ስራ አሁን ደግሞ ያለንበት ወቅት የጦርነት የግጭትና ብዙ ጊዜ በየአካባቢያቸው የጤና አገልግሎት እናቶች አያገኙ። ስለዚህ ይህን ለማድረግ ግዴታ ደምን ቀድሞ አዘጋጅቶ መቀመጥና ለእናቶች ደምን መለገስ በዚህ ስምሪት ላይ ህይወትን የማዳን ስራ ስለሆነ ማንኛውም ወጣት ማንኛውም ሴት ማንኛውም ማህበረሰብ ደሙን እንዲለግስ ሁሉም ሰው ሳይሰስት እንዲሰጥ ግንዛቤ እየፈጠርን ቆይተናል። አሁንም ዛሬ ፕሮግራም እንግዲህ በመንግስት
ኮሚኒኬሽን በኩል በደማቅ ሁኔታ ተጀምሯል ማለት ነው። እንግዲህ ለሁለት ቀናት የሚቆይ ነው እንግዲህ ደም ልገሳ ፕሮግራሙ። ከዚህ አኳያ እንግዲህ የከተማው ማህበረሰብ ቅድም እንደተባለው እንግዲህ የደም መለገስ በተለይ በርካታ ችግሮች ውስጥ ያሉ እናቶችን፣ ሌሎችን የማህበረሰብ ክፍሎች ለማዳን የሚያግዝ ነው። በእነዚህ ሁለት ቀናት ማህበረሰቡ መጥቶ እንዲለግስ ከማድረግ አኳያ የሚተላለፍ መልዕክት ያለው ስንስማ። እሺ ምንድነው መልእክታችን? እስካሁን ድረስም ግንዛቤ እየፈጠርን በአደረጃጀት በምስጋና መርሃ ግብር አጠቃላይ በምግብ ማጋራት ፕሮግራም በቤት ጥገና በተመዘገቡ የስራ አጥ ወጣቶች በጎ ፈቃደኛ ወጣቶች መልእክቱን ስናስተላልፍ ቆይተዋል። ግን ይሄንን ሚዲያ የሚከታተል ሰው በሙሉ የእናቶችን ህይወት ደም በመለገስ እናድን። ደም ለመስጠት ምንም አይነት የምናስቀምጠው ቅድመ ሁኔታ አይኖርም። ለእናቶች ወይም ደግሞ የደም እጥረት ለሚከሰትባቸው ወገኖቻችን ደማችን ለመስጠት ዛሬም ነገም በየትኛውም አጋጣሚ መቶ ደም መስጠት ይቻላል። እኛ ደግሞ በአደረጃጀት በቀበሌ መዋቅራችን አጠቃላይ በምናገኛቸው መልእክቶች ሁሉ ጥሪያችንን እናስተላልፍ። ሁሉም ሰው መጥቶ ደሙን ቢያስተላልፍ ደሙን ቢሰጥ የእናቶችን ህይወት ወይም ደግሞ ደም እጥረት ምክንያት የምናጣውን ህይወት ማትረፍ እንችላለን ማለት ነው። እሺ እኔ አቶ ንጉስ ተጫኔ ይባላለሁ። የወልዲያ ደም ባንክ የደም ለጋሾች ካውንስለርስና የነርሶች አስተባባሪ ነኝ። ስለዚህ ዛሬ በላስታ ከተማ ወይም በላሊበላ ከተማ ተገኝተን የደም ልገሳ ፕሮግራም እያካሄድን ነው። አሁን ዛሬ ከጧት ከጀመር ጀምሮ እስካሁን ድረስ ማህበረሰቡ በሰልፍ እየለገሰ ነው። ስለዚህ የከተማ ማህበረሰብ ይሄን ልገሳና የበጎ አድራጎት ስራ ደማችንን ለወገናችን ለማህበረሰባችን ብሎና የእናቶችን የህፃናትን እንዲሁም የጨቅላ ህፃናቶችን ሞት እንዲቀንስ በጥሪያችንን እናስተላልፋለን። በወልዲያ ደም ባንክ ስም እና በደም በሚወስዱ እናቶችና ህፃናቶች ስም ጥሪያችንን እናስተላልፋለን። ደም እየለገሳችሁ የሰው ልጅ ህይወት ይታደጉ እንላለን ከወልዲያ ደም ባንክ።